መዳሞቻችሁ እንደዛ አይነት ተግባር የሚፈጽሙባችሁ ከሆነ በጊዜ ሳይረፍድ እምቢ ማለት ራሳችሁን ማስከበር መቻል አለባችሁ ማለት ነው። ጉዳዩ ምንድነው? አብዛኛው የሳውዲ ሴቶች ላይ የማየው ነገር ምንድነው? ብዙዎቹ የእህቷ ቤት እየወሰደች ከራሷ ስራ አልፎ ተርፎ የእህቷ ቤት እየወሰደች የሚያሰሩ የእናቷ ቤት እየወሰደች የምታሰራ ሰራተኛ የላትም እናቴ እያለች እህቴ ሰራተኛ የለኝም እያለች እየወሰደች የምታስፎግጣችሁ ከሆነ የሰውየውና ሰራተኛ የላትም እኛ እዛ ቤት ስለምንኖር ግዴታ መስራት አለብሽ ምናምን የምትባሉ ከሆነ እምቢ ማለት መቻል አለባችሁ። ምክንያቱም እሷ ከቢሮ ስታመጣሽ ለራሷና ለራሷ ብላ ነው ያመጣች። ገባሽ አይደል? ማንኛውም ህግ አይፈቅድላቸውም። ወንጀል ትልቅ ከባድ ወንጀል ነው። ግን መቼ ነው ለምሳሌ እህቷ ቤት እናቷ ቤት ወይም የትኛውም ሰው ቤት ብትወስድሽና ብትሰሪ ችግር የሌለው ለምሳሌ መዳምሽ ልጆች ካሏት ልጆቿንም አንቺንም ይዛ ሰው ቤት ከሄደች እዛ ሄዳችሁበት ሰው ቤት ልጆቹ እየተጫወቱ ስለሚያቆሽሹ ብታጸዱ ችግር የለውም። ልጆቹ ስለሚመገቡ ስለሚጠጡ ምግብን ብትሰሩ የተበላበት ብታጥቡ እናንተም በልታችሁ ብትሰሩ ምንም ችግር የለውም። ነገር ግን ምንም ልጅ ሳይኖራት የዘውትር ስራሽ ነው ብላ እነዚህ የጠቀስኳቸው ሰዎች ቤት እየወሰደች የምታሰራችሁ ከሆነ አልሰራም የማለት መብት አላችሁ። ታዲያ መቼ ነው አልሰራም ብላችሁ መብታችሁን ማስከበር የምትችሉት? ሳይረፍድ ነው። 2 ወር 3 ወር 6 ወር ዓመት ሳይሆን በፊት አልሰራም እኔ እነሱ ጋር መሄድ አልችልም ምክንያቱም እኔ ይደክመኛል ከዚህ ቤት እና ልጆች ሳይኖሯት ዝም ብላ የዘውትር ስራችሁ አስመስላ ሂጂና ስሪ መስራት አለብሽ ሰራተኛ ስለሌላቸው ነው ምናምን እያለች የምታስፈጋችሁ ከሆነ አልሄድም አልሰራም በሉ በጊዜ ማለት ነው። ስታረፍዱ ምን እንደሚፈጠር ልንገራችሁ። ለምሳሌ ከ6 ወር ከዓመት በኋላ ለምሳሌ አሁን ልክ እንደመጣችሁ ሁሉም የቤቱ ነገር እሺ ማለት ይቻላል። ቤት ውስጥ ያለውን ችግር መጋፈጥ ይቻላል። እየለመዳችሁ ስትመጡም ያንን ችግር ትቀርፉታላችሁ ልትቀንሱት ትችላላችሁ የቤቱን ችግር። ግን ይሄ ነገር ካስለመዳችሁ ለምሳሌ ሰው ቤት እየሄዳችሁ የምትሰሩ ከሆነ እነሱ ዝም ብሎ ሂዱ አይሏችሁ። ዝም ብሎ በነፃ ሄዱ ሙስተሂል ዝም ብሎ በነፃ ምንም ነገር ሳይቀበሉ ከነሱ ሰዎች ሂዱና ስሩ አይሏችሁ። ምክንያቱም ብር ስለሚቀበሉ ነው። ገባችሁ? ደሞዛችሁ እንደዛ 3 ቤት የእናቷ ቤት የባሏ እናት ቤት የእህቷ ቤት ምናምን ምሰሩ ከሆነ ከሁሉም ሰው 200 ወይም 300 ተወስዶ ነው ደሞዝሽ የሚከፈለው። አንድ መዳም ወይም አንድ አሰሪ እንደዛ አይነት ነገር አስለመድሻት ማለት ከነቃሽ በኋላ እራሱ ለምጄ ከዛም በኋላ አቋርጣለሁ ቋንቋ ስችል አቋርጣለሁ ብቲ ማቋረጣት እቺ ትሰራለሽ ነው ምትባይ። እሳፈራለሁ ብቲ ኢቃማሽን የተሰራበት ብር አምጪ ነው ምትባይ። ቢሮ ውሰዱኝ ብቲ የኢቃማ ብር እስካላመጣሽ ድረስ አልመልስሽም። የቢሮ የከፈልኩት ብር እስካላመጣሽ ድረስ አልወስድሽም። ትሰራታለሽ አማራጭ ስታጪ ትሰራታለሽ። ብዙዎች ደግሞ ለምሳሌ እንደዚህ ኃይል ሲጠቀሙባችሁ ፖሊስ እንዳትደውሉ ሌበር ኦፊስ እንዳትደውሉ ሲም ካርድ የላችሁም። ገባችሁ? ሲም አይገዙም። አሁን ላይ አረቦች ሲም ቢሞቱ ራሱ አይገዙም። ሁለተኛ ደግሞ አብዛኞች አረቦች ኢቃማ እያሰሩ አይደለም። ኢቃማ በስማቸው እያዞሯችሁ አይደለም ዝም ብለው እያሰሯችሁ ስለሆነ ልክ እናንተ ያ ቤት እስከረገጣችሁበት ቀን እያንዳንዱ ወጣ ያለ ነገር እያያችሁ ይሄ ነገር አልሰራም ማለት መቻል አለባችሁ ማለት ነው። ያለበለዛ ትልቅ ዋጋ ነው የምትከፍሉት ካስለመዳችሁ ማለት ነው። ብዙዎች አሉ አሁን ላይ 2 እና 3 ቤት እየሰሩ ለምሳሌ አንድ እህቴ ምን አለችኝ? እኔ 2 ቤት ነው የምሰራው በፊት 3 ቤት ነበር የሚያሰሩኝ አለችኝ። ቀጥታ ላይቭ ላይ ቲክታክ ላይ ማለት ነው 3 ቤት ነበር የሚያሰሩኝ በፊት። ከዛ እምቢ ብዬ አልሰራም ብዬ ቁጭ ብዬ አንዱን ቤት ቀነሱልኝ አለች። ከዛ አሁን እንደ ግዴታ ተደርጎብኛል። ቀን አንደኛው ቤት እሰራለሁ ማታ አንደኛው ቤት እሰራለሁ። እኔ እሳፈራለሁ ምናምን ካልኩ 1 ዓመት ከምናምን ከሆናት በኋላ ነው አልሰራም አለችው። እኔ አሳፍሩኝ ምናምን ብላቸው አልሰማም አሉኝ። የኢቃማው ብርና የቢሮ የከፈልንበትን ብር አምጪ አሉኝ። ፖሊስ እንዳልደውል
ሌበር እንዳልደውር ሲም ካርድ የለኝም፣ ቀፎ ብቻ ነው ያለኝ። አንዳንዴ ደከመኝ እንኳን ስላቸው ስልኩ ይወስዱብኛል ምናምን ብላ ነገረችኝ ማለት ነው ቀጥታ ስርጭት ላይ። ስለዚህ ሁላችሁም ማለት ነው እንግዲህ ጠፍታችሁ የምትሰሩ ምናምን እናንተ ያው መብታችሁ ነው። ስትፈልጉ ትሰራላችሁ፣ ሳትፈልጉ ትወጣላችሁ። ስፔሻሊ አዲስ የምትመጡ ኢትዮጵያውያን እባካችሁ ሀታ እንኳን ስልክ የሌላቸው እህቶች ስታገኙ ይሄን መልእክቴ እናንተ እንደሰማችሁት አድርሱልኝ። ገባችሁ አይደለ? ኢትዮጵያውያን እኔ አሁን በበኩሌ ማለት ነው ኢትዮጵያውያን ሳገኝ ስልክ የሌላቸው በጣም ይገጥሙኛል። በየቦታው እየሄድኩ ስለምሰራ ማለት ነው በጣም ይገጥሙኛል። ቁጭ አድርጌ ነው የምጠይቃቸው። ደሞዝሽ ይሰጡሻል ወይ? ትበያለሽ ወይ? ትጠጫለሽ ወይ? እንደዚህ ስለ መብቷ ማለት ነው። ገባችሁ አይደለ? ይሄን ቪዲዮ ዩቲዩብ ላይ የምታዩት ከሆነ ላይክ እና ሼር ሰብስክራይብ አድርጉልኝ። ቲክታክ ላይ የምትመለከቱን ከሆነ ሪፖስት፣ ሼር፣ ላይክ ሁሉም ነገር ኮፒ ሊንክ አድርጉልኝ። ለምን እኔ የ8 ደቂቃ ቪዲዮ የዩቲዩብ ቪዲዮ ነው አምጥቼ ቲክታክ ላይ ወሰድኩላችሁ። ለምን እንድትማሩ ስለፈለኩ። እኔ ቲክታክ ምንም አይከፍለኝም። እናንተ እንድትማሩ ስለፈለኩ ምንም አልጠቀምም ከቲክታክ። እኔ እንድጠቀም ከፈለጋችሁ፣ እኔ እንድለወጥ ከፈለጋችሁ፣ እኔ ሰፖርት ማድረግ ከፈለጋችሁ የዩቲዩብ ይሄ ቪዲዮ ዩቲዩብ ላይ ሄዳችሁ ብትመለከቱልኝ ዶላር ይቆጥርልኛል። ዩቲዩብ የት ነው ያለው? ልክ የኔም ፕሮፋይሌ ፎቶዬን ስትጫኑ ፕሮፋይሌ ላይ ሊንክ አለ፣ የዩቲዩብ ሊንክ ማለት እሱን ጫን ስትሉ በቀይ ኦፕን የሚል ይመጣላችኋል። እሱን ስትጫን ቀጥታ ዩቲዩብ ላይ ወስዳችኋል። እዚህም ብትሰሙት ዩቲዩብን ብትሰሙት ለእናንተ አንድ ነው። ለእኔ ግን ዩቲዩብ ሄዳችሁ ብትሰሙልኝ እጅግ በጣም ይጠቅመኛል። በይበልጥ ደግሞ በዚህ ዙሪያ ላይ እኔ በነፃም እየሰራሁላችሁ ነው ቪዲዮ። ምናልባት ያልደረሳችሁ ስፔሻሊ ለዱባዮች እንዲደርስ ቪዲዮ ሳውዲ አረቢያ ብቻ ነው ተከታይ ያለኝ እኔ በዩቲዩብም በቲክታክም ማለት ነው። ዱባዮች እንዲመለከቱኝ ዱባዮች ዘንድ ለብዙ እህቶች ህይወት ይቀይራል ቪዲዮዎቼ። እኔ አውቃቸዋለሁ የሰው ህይወት እንደሚቀይሩ ማለት ነው። እና ሁላችሁም ሪፖስት፣ ኮፒ ሊንክ፣ ሼር የቻላችሁትን አህል አድርጉልኝ። ላይክ፣ ፎሎ፣ ዩቲዩብ ላይ ሄዳችሁ ሰብስክራይብ፣ የዩቲዩብ ሊንክ ሼር ለጓደኞቻችሁ ለ10 ሰው ተደርጉልኝ። እጅግ በጣም ይጠቅመኛል። እኔም ለእናንተ ሁሌም ቪዲዮ እሰራለሁ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ባሪፍ ቪዲዮ እንገናኛለን። እና በመጨረሻም እምቢ ማለት ጀምሩ። በቃ እኔ የቤቱን ነገር አላልኳችሁም። ሌላ ሰው ቤት ዝም ብላችሁ ያለ ፕሮግራም ያለ ሐሙስ ሲሆን ለምሳሌ እናቷ ቤት ወይም እህቷ ቤት ልጅ ይዛ ምናምን ራሷን ልትሄድ ትችላለች። በዛም ታይም ብትሰሩ ምንም ችግር የለብኝም፣ ምንም ችግር የለውም። ለእናንተም ምናልባት ጥያቄ ለሚፈጥርባችሁ ማለት ነው። ነገር ግን ያለ ወትሮ በየቀኑ በየ2 ቀኑ ሄደሽ እዚህ ቤት ሄደሽ እዛ ሂጂ ሄደሽ ምናምን አድርጊ ምናምን የምትባይ ከሆነ በፍጹም እንዳታደርጊ እላለሁ እህቴ። በቀጣይ ባሪፍ ቪዲዮ እንገናኛለን።